ሌላ በኩል የሰው ልጅ መቼም ይሸጣል አናውቀውም እንጂ ዋጋ አለን ሁላችንም። ዋናው ደግሞ ቁም ነገሩ ምንድነው? ለራሳችን ያለንን ዋጋ ማወቅና መረዳት መቻል ነው። ይህንን ዋጋ ማወቅና መረዳት ያለብን ዋና ምክንያት ሁልጊዜ በለውጥ ሂደት ውስጥ ወይም ደግሞ በእድገት ሂደት ውስጥ ማለፍ ያለብን ፍጥረቶች መሆን ስለሚገባን ነው። ምክንያቱም የሰውነት ልክ አልቆ የተሰራ ይሄን ሁልጊዜ የሚያደርገውን ነገር የሚያውቅ ጥንቅቅ ያለ ፍጥረት ሳይሆን በመኖር ሂደት ውስጥ ነው ያንን የምናገኘው። ስለዚህ እድገትን የባህሪያችን ልክ ማድረግ አለብን። እሱን መኖር የምንችለው ደግሞ ለራሳችን ያለን ዋጋና ግምት ከፍ ያለ መሆን ሲጀምር ነው። እኛ ብዙዎቻችን ፐርፎርም ከምናደርጋቸው ድርጊቶች፣ ከምናደርጋቸው ነገሮች፣ ከምናሳያቸው ውጤቶች አንጻር ነው በተለይ ሰዎች እኛን የሚገምቱንና ያ የገመቱበትን ዋጋ እንወስድና ለራሳችን ይሄ ነው ልክ ብለን ዲፋይን አድርገን እንይዘዋለን። ለምሳሌ ከወደቅን ደግሞ ከተተቸን ወይም ደግሞ አላስፈላጊ ሰው እንደሆነ ደግሞ ሌሎች ሰዎች ከነገሩን ያንን ልክ ደግሞ ወስደን ለራሳችን ድምድም አድርገን ለአእምሯችን ነግረን ያ ማንነት ነው ልካችን ብለን ሪስክ ላለመውሰድ፣ በችግር ውስጥ ላለማለፍ፣ ላለመውደቅ ብለን ራሳችንን ደብቀን እናስቀምጣለን። ስለዚህ በለውጥ ሂደት ውስጥ አልፈን እድገትን ሁልጊዜ እየኖር ነው ትልቅ የሆነውን ስብዕና ልክ ብሎም ደግሞ አኗኗርን በዚህ ምድርም ይመጣል ብለን በምንጠብቀው ዓለምም ምንሸለም ሰዎች እንድንሆን የምንፈልግ ከሆነ ለራሳችን ያለንን ግምት ዕለት ዕለት ማሳደግ ይጠበቅብናል። እሱን የምናደርግበት አንደኛው መንገድ በየዕለቱ ከምናደርጋቸው ድርጊቶች ውስጥ ለምሳሌ ነገ ይሄን እናደርጋለሁ፣ ነገ ይሄን እፈጽማለሁ ብለን ቃል ኪዳን ለራሳችን የምንገባው ሆነ ብለን ማድረግ። ሁለተኛ ደግሞ ከሌሎች ሰዎች ጋር ራሳችንን ማወዳደር ማቆም፣ ራሳችንን ትላንት ከነበረው ዛሬ ከነበረው ጋር ብቻ ማወዳደር። ሶስተኛ ደግሞ ብቃቱ ይኖረኛል ወይም ደግሞ ይሄን ነገር ማድረግ እችላለሁ ብለን በመረጥነው ኤሪያ ላይ በጣም ኤክስፐርት መሆን ወይም ደግሞ አዋቂ ጥንቅቅ ያልን ሰዎች መሆንን ዕለት ዕለት መለማመድ። አራተኛና ደግሞ እንደ ምርቃት የምነግራችሁ ነገር ትላንት የኖረን ማንነት በጣም የጎደለ ወይም ደግሞ የተጎዳ ከሆነ እሱን አክመን አዲስ ሰው መሆንን ዕለት ዕለት መለማመድ መቻል ነው። እሱን ስናደርግ ለራሳችን ያለን ግምት ከፍ ያለ ይሆናል። ለራሳችን ያለን ግምት ደግሞ ከፍ ያለ ከሆነ ትልልቅ ነገሮችን ኤክስፔሪየንስ ለማድረግ ለመሞከር ለማድረግ በጠቅላላ የምንፈራና የምንደበቅ ሰዎች ሳንሆን እነዛን ነገሮች በሙሉ እያለፍን ትልቅ የተባለውን የህይወት ልክ የምንቀምስና ኤክስፔሪየንስ የምናደርግ ሰዎች እንሆናለን። መልካም ጊዜ።